as very good peace talks. But Tehran is rejecting that narrative outright. የመካከለኛው ምስራቅ ሰማይ በጥላቻና በጥርጣሬ ደመና ተሸፍኗል። ኢራን የጥንት ስልጣኔ የዘመናዊ ጂኦፖለቲካዊ ውጥንቅጥ ምሳሌ ዓለምን በፍርሃት የሚያንቀጠቅጥ ማስጠንቀቂያ ሰጥታለች። ምስጢራዊ መሳሪያ ልትጠቀም እንደሆነ አስታውቃለች። ይህ የውጭ ግጭት አቅጣጫ ሙሉ በሙሉ ሊቀይር የሚችል ነው። ይህ ዜና እንደ ሰደድ እሳት በመላው ዓለም ሲሰራጭ ብዙዎች በድንጋጤና በጥርጣሬ ተውጠዋል። ይህ ማስጠንቀቂያ የመጣው እንደ አሜሪካ ባሉ ታላቅ ኃይሎችና በክልሉ ባሉ ተቀናቃኝ መካከል ያለው የውጥረት ገመድ ወደ ገደል ዳርቻ እየገፋበት ባለው በዚህ ወቅት ነው። በዚህ ሁሉ ትርምስ ውስጥ የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስኬታማ የሰላም ንግግሮች ማድረጋቸውን በኢራን የኃይል ማመንጫ ተቋማት ላይ የሚደረጉ ጥቃቶችን መቆሙን አስታውቀው ነበር። ይህ ዜና በመጀመሪያ ደረጃ የዓለምን የፖለቲካ መድረክ በእጅጉ አስገርሟል። ብዙዎች ለረጅም ጊዜ ሲጠበቅ የነበረው ሰላም መምጣቱን ቢያስቡም የኢራን ባለስልጣናት ግን የትራምፕ ንግግር ሙሉ በሙሉ ውድቅ አድርገውታል። ምንም አይነት ድርድር እየተካሄደ አይደለም፣ እነዚህ የይገባኛል ጥያቄዎች ከእውነት የራቁ ናቸው በማለት አጣጥለውቸዋል። ኢራን የአሜሪካን ለጊዜው የመገላገል እርምጃ ኢራን የበለጠ ሰፊ የበቀል እርምጃ እንደምትወስድ ካስጠነቀቀች በኋላ የመጣ እንደሆነ ታምናለች። ይህ የበቀል እርምጃ ደግሞ ወታደራዊ ኢላማዎች ብቻ ሳይሆኑ በመላው ምዕራብ እስያ የሚገኙ ወሳኝ የመሰረተ ልማቶች አውታሮች ሊያካትት ይችላል። እነዚህ አይነት እርምጃዎች ክልሉን ወደ ከፋ ቀውስ ሊያስከትል እንደሚችል ግልጽ ነው። የታሪፍ ጦርነት እየተባለ የሚጠራው ግንባር እየተፋፋመ ነው። ትራምፕ ዲፕሎማሲ ንግግሮች እየተካሄዱ መሆናቸውንና የሰላም መፍትሄ የማግኘት እድል ሰፊ መሆናቸውን በተደጋጋሚ ተናግረዋል። በኢራን ላይ ታቅደው የነበሩ የኃይል ማመንጫዎችና የኤሌክትሪክ ተቋማት ላይ የሚደረጉ ጥቃቶች ለጊዜው ማቆሙን ሲያስታውቁ በጣም ጥሩ ውይይቶች እየተደረጉ መሆኑና ሰላም እንደሚፈልጉ ገልጸዋል። ይህ ደግሞ ኢራን የኒኩለር ጦር መሳሪያ እንዳትከተል መስማማቷን ያካትታል። ትራምፕ ሁኔታውን ለመገምገም የ5 ቀናት ጊዜ መስጠታቸውን ገልጸው ለሁለቱም ወገኖች በእስራኤል ጨምሮ ለመካከለኛው ምስራቅ አጋሮች ምቹ ስምምነት ላይ ለመድረስ ያላቸውን ብሩህ ተስፋ ገልጸዋል። ነገር ግን ኢራን እነዚህን የይገባኛል ጥያቄዎች የሐሰት ዜና በማለት በመፈረጅ ዋሽንግተን ገበያዎችን ለመቆጣጠርና ጊዜ ለመግዛት እየሞከረች ነው ስትል ከሳለች። ይህ ስልታዊ ልዩነት አንደኛው ወገን ዲፕሎማሲ ሲጠቁም፣ ሌላው ደግሞ ለውጥረት እየተዘጋጀ መሆኑ ከእስራኤል ጋር በሚደረጉ ቀጣይ ሚሳኤል ልውውጦች ታጅቦ ግጭቱን በበርካታ ግንባሮች እያስፋፋው ነው። የምስጢራዊ መሳሪያ መግቢያ አዲስ የአደጋ ሽፋን ይጨምራል። በዘመናዊ ጦርነት ውስጥ ያለው ግልጽነት የጎደለው ሁኔታ ራሱን ኃይለኛ መሳሪያ ሊሆን ይችላል። ታጣቂዎች ላልታወቀ ነገር እንዲዘጋጁ በማስገደድ ፍርሃትና ጫናን ይፈጥራል። ኢራን የላከችው መልእክት የዓለም የፖለቲካ ሚዛን ለመናድ የሚያስችል አቅም ያለው ይመስላል። ምስጢራዊ መሳሪያ የሚለው ቃል ብቻ የበርካታ ምናብ ሰርቆ ምን አይነት አስፈሪ አቅም ቢኖረው እንደሚችል እንዲገምቱ አድርጓቸዋል። ምናልባትም ይህ መሳሪያ በሳይበር ጥቃቶች ዘርፍ አዲስ ምዕራፍ የሚከፍት፣ የመረጃ መረቦችን ሙሉ በሙሉ የሚያሽመደምድ ወይ ደግሞ በባዮሎጂካል ዘርፍ የተፈጠረ የማይታወቅ በሽታ የሚያሰራጭ ሊሆን ይችላል። ሌሎች ደግሞ ኢራን በድርድሩ ያልተስማማችው በድሮን ቴክኖሎጂ ያላትን ብቃት በከፍተኛ ደረጃ መሻሻሉን፣ ሰው አልባ አውሮፕላኖች አሁን ከመቼውም ጊዜ በላይ ገዳዩና የማይታዩ መሆናቸውን ያምናሉ። ይህ አዲስ መሳሪያ ተራ ወታደራዊ ኃይል ብቻ ሳይሆን የስነ ልቦና ጦርነት አካል ነው። የጥንካሬ ደመና በመፍጠር ተቃዋሚዎችን ከእያንዳንዱ ጥላ ጀርባ ያለውን አደጋ እንዲጠብቁ ያስገድዳቸዋል። የዶናልድ ትራምፕ መግለጫ ደግሞ ሁኔታውን ይበልጥ ውስብስብ አድርጎታል። የሰላም ንግግሮች እየተካሄዱ መሆናቸውንና በኢራን ላይ የሚሰነዘሩ ጥቃቶች መቆሙን ሲናገሩ፣ አንዳንዶች በሁለት ሀገር መካከል ያለውን ግጭት የማያባራ መስሎ የታየባቸው ሰላም የማግኘት ተስፋ ሰጥቷቸው ነበር። ነገር ግን የኢራን ባለስልጣናት ይህንን በፍጹም ውድቅ ማድረጋቸው ትራምፕ የራሳቸውን የፖለቲካ አጀንዳ ለማራመድ ወይም የውስጥ ችግሮችን ለመሸፈን እየሞከሩ እንደሆኑ ጥርጣሬ ፈጥሯል። የኢራን ጠንካራ አቋም ዋሽንግተን በኃይል ማመንጫ ተቋማት ላይ ለማድረስ ያሰበችውን ጥቃት ያቆመችው
ኢራን ከጠበቀችው በላይ ትልቅ ምላሽ እንደምትሰጥ በመፍራት እንደሆነ ማመኗ የሁለቱን ወገኖች እርስ በርስ ያለመተማመን ጥልቀት ያሳያል። ይህ የታሪክ ጦርነት በከፍተኛ ፍጥነት እየተጧጧፈ ነው። ትራምፕ በጣም ጥሩ ውይይቶች ስለመኖራቸውና ኢራን የኒውክሌር ጦር መሳሪያ ላለመከተል መስማማቷን ሲገልጹ በዓለም አቀፍ ደረጃ የሚታየው ውጥረት እንዲቀንስ ያደረገ የሚል እምነት ነበረው። ይህ የሰላም ተስፋ ለ5 ቀናት ያህል እንዲቆይ የተሰጠው ጊዜ የመካከለኛው ምስራቅ የወደፊት ዕጣ ፈንታ የሚወስን ወሳኝ ወቅት ነበር። ሆኖም የኢራን መሪዎች የትራምፕ ንግግር የሐሰት ዜና በማለት ማጣጣላቸው ዋሽንግተን ገበያዎቹን ለመቆጣጠርና ለራሷ ጥቅም ጊዜ ለመግዛት እየሞከረች ነው ማለታቸው በእነዚህ ሁለት ሀገራት መካከል ያለው የጥርጣሬ ወንዝ ምን ያህል ጥልቀት እንዳለው በግልጽ ያሳያል። የግጭቱ ስፋት አስፈሪ ነው። ኢራን ከእስራኤል ጋር ባላት ቀጣይ የሚሳኤል ልውውጦች ግጭቱን በርካታ ግንባሮች ላይ እየተስፋፋ ነው። ይህ ደግሞ የመካከለኛው ምስራቅ ብቻ ሳይሆን መላው ዓለምን ወደማይታወቅ አደጋ ውስጥ ሊያስገባት ይችላል። የኢራን ሚስጥራዊ መሳሪያ ማስጠንቀቂያ በዚህ በተወሳሰበ የፖለቲካ ትርምስ ውስጥ አዲስ ስጋት ፈጥሯል። የማይታወቀው መሳሪያ መኖሩ ራሱ ጠላቶች ምን አይነት አደጋ እንደሚጠብቃቸው እንዲገምቱ ስለማያደርግ የስነ ልቦና ጫና ይፈጥራል።